ቤቱ እንዲጠላ ስለሆነ ዋናው ምክንያት ሰይጣን ስራውን ሰርቷል። እግዚአብሔር አምላክ ያበርታሽ። በእውነት ለመናገር የሚደረጉ ጉዞዎች በጣም ጥንቃቄ የተሞላቸው ሊሆን ይገባል። ከዛ ባለፈም እንግዲህ የዚችን ልጅ ህይወት ነው የተቀማችው። የኔታ አበልጽገው ልጃችንን ወደ ላይ ሳይሆን ወደ ታች ቆፍረው ያሳደጉልን። ወደ ታች የኔታ ወለደ ላይ አይደለም ያሳደጉት፣ ወደ ታች ቆፍረው ነው። አንዳንድ ሰው ድምጽን ባይኖር ለፈጣሪ ዘምራለሁ ሊል ይችላል። ጥሩ ነው። እቤቱ መዘመር ጫካ መዘመር ይችላል። በእኛ ፊት ግን መዘመር አይችልም። ምክንያቱም የሱ ድምጽ የሱ ዝማሬ በእኛ ጆሮ አልፎ ነው ወደ እግዚአብሔር የሚሄደው። አንዳንዱ ደብሮች ያው በብሔር የተሰባሰቡባቸው ቦታዎች አሉ፣ የፉክክር የሆነባቸው የዝማሬ ጸጋ የሌለባቸው። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለልቃች ሚዲያ ያነ ተሰውሎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬም የምንነግራችሁ በጣም እንግዲህ በእርቅ ማዕድ ላይ የቀረበ አንድ ቪዲዮ አለ። ወደ አንድ መንፈሳዊ ጉዞ ሳደርግ በተፈጠረ ግንኙነት ልጅ ወለድኩ ያለች አንድ እህት አለች። የደረሰባትንም ግፍና መከራ ስትናገር ነበረ። ወደ አንድ መንፈሳዊ ጉዞ ስታደርግ ነው ያለችን። እሱን በደንብ የምናነሳው ጉዳይ አለን። ከዚህ ከመዝሙር ጋር ተያይዞ እንግዲህ በሌላ በኩል የምናነሳው አለ። በፕሮቴስታንት ቤተ እምነት ውስጥ ደግሞ በጣም በሚያስገርምና በሚያስደነግጥ መልኩ አብዛኛዎቻችን ድሆች ነንና አብዛኛዎቻችንን ስንሆን ደግሞ ከድህነት ለማውጣት በሚደረገው ጥረት ሳይሆን ድህነታችንን እንድንሸማቀቅበት የሚያደርጉ ሐሳቦች በጣም በስፋትና ከፍ ባለ መልኩ በተደጋጋሚ እየተነሱ ነው። ዛሬም ከዛ አዳራሽ የሚሰሙ ድምጾች ወዴት ሊወስዱን ይችላሉ? እነዚህ አይነት ነገሮች ወዴት ይሄዳሉ? የመንግስት ጭልታስ እስኬት ነው የሚለውን ነገር በደንብ የምናነሳው ጉዳይ ይሆናል ማለት ነው። ከኛ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በጣም ወሳኝ ጉዳይ ስለሆነ ብንሰማው ጥሩ ነው። ደሃ ጉንዳን ነው እየተባልን ስንጠራ ነበር። አይለቅህም ሲባል ነበር። እንግዲህ ሁሉ ነገር በኑሮ በገንዘብ ብቻ የተተመነበት ጊዜ ላይ መተናል። በመንፈስ ደሃ መሆናቸውን ያላወቁ ሰዎች በቁስ ደሃ የሆኑ ሰዎችን መሳደብ ጀምሯል። በደንብ የምናየውና የምንመለከተው ጉዳይ ነው። ይህ መንፈሳዊ ጉዞዎችስ እንዴት ናቸው መቃኘት ያለባቸው የሚሉትን ሐሳቦች በደንብ እናያቸዋለን። ከመልእክቶቹ በኋላ ስንመለስ በቀጥታ ወደዚሁ እናመራለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለልቃች ሚዲያ ያነ ተሰውሎች ለፈኑ። የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን እንሆ ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ 1
መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትንም አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰላም ለሀገራችንና ለሕዝባችን ይሁንልን። ግን የምንሰማቸው ነገሮች ሁሉ በጣም የሚያስከፉ የራሳችን ጥፋትም ተጨምሮበት ብዙ ዋጋ የሚያስከፍሉ በአጠቃላይ ግን ተደምረው ሲመጡ ምን ነው ብለን ራሳችንን እንድንጠይቅ የሚያደርግ ጊዜ ላይ ደርሰናል። ከቤታችንም ብንመጣ ችግሮች አልቀሩልንም። ወጥተን ወደ ቤተ እምነት ብንሄድም ችግሮችን ይዘን ሄደን ወደ ቤተ እምነቶች ደግሞ እንደዚሁ ያንን ቦታዎች ለማርከስ የምናደርጋቸው ሂደቶች ሁሉ በጣም እየበዙ መጥተዋል ዛሬ ላይ እና ምንድነው እሱ የምንሰማው? መቼ ነው መልካም ነገርን የምንሰማው የሚል ነገር ሳትናፍቁ የምትቀሩ አይመስለኝም። በተለይ ደግሞ እንደዚህ አይነት ሀሳቦችን እንደሚሰራ እንደ አንድ ወጣት እኔ ዕለት ዕለት አሁን ሞራሌም እየደከመ ከመምጣት ጋር ተያይዞ እንዲህ አይነት ጉዳዮች ባናታቸው መጨመር ጀምሯል። ወንድሜ እንዳልክ ከእርቅ ማዕድ ፕሮግራም ላይ አንድ ያቀረበው ጉዳይ አለ። እኔ አሁን ወደ ሚዲያ እንዴት ይወጣል አይደለም፣ እንዲህ አይነት ነገሮች መባል መቻል አለባቸው። ለምን ይፈጠራሉ ነው። ከተፈጠሩ በኋላማ መሰማት መቻል አለባቸው። መማር መቻል ስላለብን መኮን ስላለበት ብዙ ሰው እንዴት እኚህ ነገሮችን ወደ ሚዲያ ይወጣሉ፣ እነዚህ እንዴት ታደርጋላችሁ የሚሉ አሉ። የተደረገ ነገር ወደ ሚዲያ ማውጣት ብዙ ነገር ችግር አለው ብዬ አላስብም። መደረግ መታሰባቸው ነው እኔ በጣም የሚያስገርመኝ። ሰው እንግዲህ አንዲት እህታችን ወደ መንፈሳዊ ጉዞ እየሄድኩ በተፈጠረ ግንኙነት ህይወቴ ተዘበራረቀ የሚል ሐሳብን ያነሳቸው። ስሜቷን እንስማና አንድ ሁለት ሐሳብ ብንል በጣም ደስ ይለኛል። በጣም ደስ ይለኛል። በመጀመሪያ ግን እንስማት። በመንፈሳዊ ጉዞ ሰበብ በተፈጠረ የወሲብ ስህተት በርካታ የህይወት ምስቅልቅል በህይወቴ ውስጥ ገጠመኝ ትለናለች የዛሬዋ። አለ የአቦ ጉዞ ምድረከብድ መንፈሳዊ ጉዞ እዛ አለና እንሂድ ተባለ። እዛ ጉዞ ሄድን። የዛን ቀን ማታ አብረን አደር ከሱ ጋር ማለት ነው። ከሱ ጋር እንሄደው አብረን አደር መንፈሳዊ ጉዞ ላይ። ከዛ በኋላ በቃ ያላሰብኩት ነገር ተፈጠረ። በቃ ምን አይነት ነገር ውስጥ ነው የገባሁት ነበር። አንቺ እንደዛ ሆነሽ እሱ ሌላ ግንኙነት ነበር ከሌላ ሴት ጋር የቀለድሽ ነው? አዎ እንደዛው ከ10ኛ ክፍል ተማሪ ጋር ነበር። ሰርቪስ ብሎ ከሚያመላልሳት ልጅ ጋር ማለት ነው። በሰዓቱ ልጅ አባት አጣ። በቃ እዚህ በኋላ አባት አለው አለንም ብያለሁ። ምጣድ እየጋገርኩኝ በኤሌክትሪክ ነው የሚጋገረው። የያዘው ሁላ እንዴ ብያለሁ። ኤሌክትሪክ ልጅ ምን ነበር ያለሽ? ምን ብሎ ነበር ያሳመነሽ? ምን ብሎ ነበር ያታለለሽ? ምን ነበር የተካሄደው? ምን ነበር የሆነው? በጣም የሚከብድ ስሜት ነው ማለቴ ለመናገር እንኳን የሚከብዷቸው ታሪኮችን እኛ ለመስማት የከበደንን ያለ እድሜያቸው እንዲህ አይነት ችግርን የሚሸከሙ ሰዎች በጣም ብርቱዎች ናቸው። ምንም ማለት አልችልም። ግን 3-4 ነገሮችን እናንሳ። በዚህ ጉዳይ ላይ በደንብ ማንሳት መቻል ያለብን እንዳልኬም እንግዲህ የሁለቱን ወንድና ሴት ተዋዋዮች ውል እግዚአብሔርና እነሱ ናቸው የሚያውቁት። ሁሌም ሰው ተበደልኩ ነው እንጂ በደልኩ አይልም። በዚህ ግንኙነት ውስጥ ወንዱም ቢመጣ የራሱን የሆነ ነገር ሊነግረን ይችላል። በጣም ያስደነገጡኝ ግን ከዚች ቪዲዮ እንኳን ሁለቱን ሐሳቦች እናንሳ።
በመጀመሪያ የዚች ልጅ እንባና ህመም እንደው ሐሳብ ሰተንበት የምናልፍ አይደለም። እሷ ተሸክማ ያቆየችው ህመም ቁስል ብዙ ነው። እኛ ለመፍረድ የምንቸኩልበት በቁንጽል ሐሳብ 1 ሰዓት ከ40 ምናምን ደቂቃ ነው ቪዲዮ። ያቺን ሐሳቧን የተጨመቀውን ነው የሰማነው። በየትኛውም መልኩ ግን ከወንዱ በበለጠ ሴቷ ጋር ያለው ህመም ያማል። ሴቷ ጋር ያለው ችግር ይከብዳል። ሴቷ ጋር ያለው ጠባሳ መጥፎ ነው፣ በጣም መጥፎ ነው። ለእናት ይከብዳል። ልጅ ሆና ብዙ ራዕይዋን መፈጸም ባለባት እድሜ ላይ የእናትነት ኃላፊነትን እንደመሸከም ከባድ ነገር የለም። ያውም ያልተመቸ አባት፣ ያልደላ እናትነት፣ ተስፋ መቁረጥ የሚታይበት ህይወት በጣም ከባድ ነውና ግንኙነታቸው መጀመሪያ አካባቢ ላይ ያለውን ነገር ለማንሳት ስለፈለኩ ነው። ወደ ውስጥ ገብቶ የመዘርዘርና የመተንተን ሞራል የለኝም የእውነት ለመናገር በጣም ከባድ ስለሆነ። አንደኛ ያለችው ይህች እህታችን ወደ ምድረ ከብድ አቡዬ ገብረ መንፈስ ቅዱስ ጉዞ አለ ተባለና ጉዞ ሄድን። በጉዞ ላይ አብረን አደርን ነው ያለችው። ቤተክርስቲያን አብራችሁ እደሩ አትልምም አላለችም። የመጀመሪያው ነገር እኔ መንፈሳዊ ጉዞ ለምን እንደተባለ አላውቅም። ምናልባት ቀን ቦታውን ለማመልከት ሊሆን ይችላል። ቦታውን ለማመልከት ሊሆን ይችላል እና እከሌ ደግሞ በሌላ መልኩ ሊጠቀሙበት ይችሉ ይሆናል። ዞሮ ዞሮ ግን ምክንያቱ ያ ነው። ሰው ወደ መንፈሳዊ ጉዞ ሲሄድ ሙሉ ሆኖ አይደለም የሚሄደው። ጎዶሎ ነገር ይዞ ሄዶ ነው ሲመለስ ሞልቶ ለመመለስ ነው። ወደ ገዳማት የሚሄደው ጻድቅ አይደለም። በኃጢአት የተጨማለቅን ሰዎች፣ የደከመን ዓለም የከበደን ሰዎች ነን አራግፈን ለመመለስ ምንም ጥርጥር የለውም። ግን እግዚአብሔርን ከማግኘታችን በፊት ጸጋ መንፈስ ቅዱስን ከመመላታችን በፊት ሰይጣን ይቀድመንና እንደዚህ ያሰናክለናል። ስራው ይሄ ስለሆነ ተስፋ እንድንቆርጥ ከቤቱ እንድንርቅ ቤቱ እንዲጠላ ስለሆነ ዋናው ምክንያት ሰይጣን ስራውን ሰርቷል። እግዚአብሔር አምላክ ያበርታሽ። በእውነት ለመናገር የሚደረጉ ጉዞዎች በጣም ጥንቃቄ የተሞላቸው ሊሆን ይገባል። ከዛ ባለፈም እንግዲህ የዚችን ልጅ ህይወት ነው የተቀማችው። ገንዘብ የሚቀማ አለ፣ ገንዘብ የሚቀሙ አሉ። ጉዞ አዘጋጆች ጉዞ የሚወስዱበት ገንዘብ አያዋጣቸውም፣ ያስታውቃል። ከምንድን ነው የሚያካክሱት? የማይታወቅ የማይታይ በሄዱበት የማይደረስ አንድ ቤተክርስቲያን ታሪክ ይፈጥራሉ። አንድ ቤተክርስቲያን ታሪክ ይፈጥራሉ። ለምሳሌ ወደ ሰሜን ሸዋ ከሆነ ጉዞ ወደ ደቡብ ላይ ያለችን ቤተክርስቲያን ለምዕመኑ አሳዛኝ አድርገው ይነግራሉ። አባቶች እንደተቸገሩ የበቁ አባቶች እንዳሉ በጸሎት ቢያደርጉላቸው ሊሰሙ የሚችሉ እንዳሉ አባት ያጓጓሉ። በዚህም ልብሰ ተክህኖ የላቸውም። ለአንድ ቤተክርስቲያን 6 ያስፈልጋል፣ 10 ቤተክርስቲያን 10 ልብስ ያስፈልጋል። ደግሞ በትንሹ ነው የሚቀጧችሁ፣ በብዙዎቹ አይጭኑባችሁ። 10-20 መኪና ነው የሚያንጓጉት። በአንድ መኪና ላይ 5-6 ሰው ቃል ይገባል ለቤተክርስቲያን የሆነ ስለሚመስላቸው። ስለዚህ ሄደን እንየው ስትሏቸው ቤተክርስቲያኑን አይ አይደረስም፣ በረሃ ነው፣ ጦርነት ነው፣ ፋኖ አለ፣ ሸኔ አለ፣ መከላከያ አለ፣ ሌላ ነገር አለ እያሉ አካባቢውን በጦርነት ደግሞ ያጥሩታል። ምንም እኮ የሌለ ነገር ነው። ስለዚህ ወደ ገዳም እየሄድን ነውና ልባችንም ንጹህ ነው። ስለዚህ ያንን ንጽህና ልባችንን ተማምነው ስልክ ይቀበሏቸዋል። ከጉዞው መልስ በማግስቱ ይደውሉላቸዋል። በዚህ አካውንት አስገቡ። ያ ቤተክርስቲያን የለም፣ ያ ነገር የለም። አንደኛው መንፈሳዊ ጉዞ ስታደርጉ ልትጠነቀቁ የሚገቡት በአይናችሁ ያላያችሁትን ቤተክርስቲያን ሄዳችሁ የማታዩበት በሰው በተልእኮ አታድርሱ። ወይም ትክክለኛ የገዳማውያኑ አካውንት ስልክ ያልተቀመጠበት በገንዘብ ይሄንን ይበላሉ። ሁለተኛው ደግሞ ይሄ ጸበል የለመደ ሰይጣን አለ በብዙ ቦታ። እዚህ ቦታ ጸበል ፈለቀ ሲባል የምንሮጥ፣ እዛም ፈለቀ ሲባል የምንሮጥ፣ በየቦታው ስንሄድ ያንን ተከትሎ ደግሞ የመንደር ጩሉሌዎች አሉ ድህነትን የሚፈልጉ። እነዚህ ደግሞ ዲያስፖራዎችን፣ ባለሀብቶችን፣ ምናምኖችን
የሚያጠቁ ናቸው፣ ደግሞ ታርጌት የሚያደርጉ ናቸው። ጸበል አካባቢ ይቀመጣሉ ይሆናሉ። ስለዚህ ይሄ ጸበል እንዲህ በህልሜ መጣ፣ ይሄ መልአክ እንዲህ መጣ፣ ይሄ ጻድቃን ሰማዕታት በዚህ መጥቷል፣ በህልሜ አይቼሻለሁ ይባላል። በህልሜ አይቼሻለሁ አይነት ነገር ይመጣል። የእውነት ወንዝ የማይሻገር ሄድ የማይል ትዳር የሚመስል ጨዋታ እግዚአብሔር አይገልጥም አይደለም፣ ይገልጣል። ምንም ጥርጥር የለም። ግን መጠንቀቅ መቻል ስላለብን ነው። ይሄንን እዛ አስተባባሪ ነን ብለው በጣም ብዙ ነገሮች አሉ። ጉዞ ተጓዡ ማን ነው? አስጓዦች በህግ በህሊና የሚሰሩ አሉ። ይሄ ሁሉ ከአስጓዦች ጋር የሚደረግ ነገር ነው። ማን ነው? ከየት ነው የመጣው? ይታወቃል። እንዴት ነው የመጣው? ሁሉ ነገር ይታወቃል። ብዙ ነገሮች በመንፈሳዊ ጉዞ በረከቶች እንድናጣ የሚደረግበት ምክንያት እልፎች ናቸው። ሌላው ደግሞ ገና ፍየል ከመድረሷ ቅጠል መበጠሷ ልክ እንደዚች እህታችን ምኑም ሳይያዝ ስጋዊ ስሜት ያሸንፍና በራስ መፈቃቀድ እስከ አልጋ መውደቅ ይደረስና ጉዳዩን ወደ መንፈሳዊ ጉዳይ አምጥቶ ሌሎች ነገሮች ላይ የሚሄድባቸው ሐሳቦች አሉ። ስለዚህ ቆም ብለን ልንጠነቀቅ ልናይ ይገባል። የዚህች እህቴ እንባ ውስጥ ድረስ ዘልቆ የሚሰማ ሐዘን ነው። የሚያስቆጭ፣ የሚቆረቆር፣ በጣም የሚያስደነግጥ። ሌላ ያለችው አንዱ ነገር ነው። መንፈሳዊ ጉዞን ተወት አድርጎትና በሃይማኖት መነጋገሩ ወደ ቤታችን መተን እንድናይ። ይሄ ወንድ ከ10ኛ ክፍል ሴት ጋራም አብሮ አለ ሌላ ግንኙነት ሰርቪስ ብሎ የሚያመላልሳት ነው። የ10ኛ ክፍል ልጅ ስንት ዓመቷ ነው? 18ና ያልተሻገረች ቤተሰብ ትምህርት ቤት ደርሳ ትመጣለች ያላት ሴት በሰርቪስ አመላልሳለሁ የሚል ወጣት ይሄ ወደ የቤታችን ይገባል። ክቡራን ተመልካቾቻችን ፈትሹ ልጆቻችሁ። ምንድን ነው የመጣብን? ነጋም ጠባም መሸም እኩለ ቀንም የምንሰማው ነገር ሁሉ ከባድ ነው። እቤታችን እንኳን አርፈን ተቀምጠን እንዲህ አይነት ችግሮች አይተውንም። ምንድን ነው የመጣብን? ወደ ቤተ እምነት ስንሄድ እንደዚህ አይነት ጉዳይ፣ ትምህርት ቤት ላይ ስንሄድ ያ ነው፣ ስራም ላይ ስንመጣ የምናያቸው ነገሮች ከባዶች ናቸው። ግዴላችሁም እንዲህ አይነቱን ነገር ወላጆች የምንሰራቸው ቢዝነሶች፣ የምንሰራቸው ስራዎች ሁሉ ለቤተሰብ ናቸውና ስራዎቻችንን ገታ አድርገን ወደ ቤተሰብ አይናችን ልንመልስ ይገባል። እንደ ቀደመው ትውልድ ጎረቤት ልጁን እንዲቀጣ ልንፈቅድ ይገባል። ጎረቤት ልጁን እንዲያይ ልንፈቅድ ይገባል። መሰረታዊ የሚባሉ ትምህርት ቤቶች ፈርሰዋልና እነሱን ልንገነባቸው ይገባል። የመጀመሪያው ትምህርት ቤት የኔታ ነበሩ፣ ፊደልን የሚመግቡን እግዚአብሔር እንድናቅ የሚያደርጉን በ80ና በ40 ቀን ጥምቀት ያገኘናቸው አባት ከቤቱ እንዳንርቅ ፊደል የሚያስቆጥሩን ባዶነታችንን የሚሞሉ ወንጌል የሚያስተምሩን ነበሩ። ሰርክ በጉባኤው ቅዳሜና እሑድ በሰንበት ትምህርት ቤቱ ከፍ ካለና ከተቻለ ባብነት ትምህርት ቤቱ የዓለማዊውንም መንፈሳዊውንም እውቀት እንዲመግቡን የተሰጡን አባት ብለን የያዝናቸው የኔና የናንተ ትውልድ ደግሞ መጥቶ በኬጂ የተካቸው የመጀመሪያው ትምህርት ቤት ያ ነው። ኬጂን ስናመጣ መንፈሳዊ እውቀቱ አያስፈልግም ተብሎ በትምህርት ካሪኩለም ውስጥ ሁሉ እንዳይገባ ተደርጎ ልጆቻችን አበነብስ እንዳያገኙ ሚስና ሚስተርን ብቻ አስጠግተን የኔታን ለየናቸው። የመጀመሪያው ትምህርት ቤት ከየኔታ ጋር ደግመን እንታረቅ፣ ያፈረስነውን የኔታን ደግመን እንገንባ። ሁለተኛው የኔታ
ትምህርት ቤት የኔታ አበልጽገው ልጃችንን ወደ ላይ ሳይሆን ወደ ታች ቆፍረው ያሳደጉልን። ወደ ታች የኔታ ወለድ ላይ አይደለም ያሳደጉት፣ ወደ ታች ቆፍረው ነው። ለምን? ዛፍ ፍሬ እንዲይዝ ቅርንጫፍ እንዲያወጣ ግንዱን እንዲሸከም ስሩ ወደ መሬት መግባት አለበት። ልጆቻችን ስር እንዲይዙልን የሚያደርጉት ቅርንጫፉ እንዳይከብዳቸው፣ ግንዱ እንዳይከብዳቸው፣ ፍሬ እንዲያፈሩ፣ ጥላ እንዲሆኑ፣ ዋርካ እንዲሆኑ ስር እንዲይዝ ነው የሚያደርጉልን የኔታ። ስር ከያዙ በኋላ ግንድ ሆነው ወደ ላይ እንዲወጡልን ዕውቀትን የሚመግቡን ዓለማዊ መምህራን ናቸው። ዓለማዊ መምህራን ናቸው። መምህር እከሌ ብለን የምናስታውሳቸው ቢያንስ እኔ መምህር ብርቁ ብዬ ያሳደጉኝን መምህር መጥቀስ የምችል ሰው ነኝ። መምህር ሰሎሜ ብዬ መምህር ሰሎሜ መጥቀስ የምችል ሰው ነኝ። መምህር ማዕዛ እያልኩኝ መጥቀስ የምችል ነኝ። መሰረት እንድንይዝ የሚያደርጉን መምህራን። እነዚህ መምህራን ዋጋቸው በገንዘብ ተተምኖ በሚሰጡት ዕውቀት መለካት አቅቷቸው የምንከፍላቸው ወላጆች መቆጣጠር ጀምረናል። ከወላጅ አባቴ ውጪ ስወጣ ቀኑን ሙሉ ማሳልፈው ትምህርት ቤት ነውና ስበላሽ ጆሮዬን ይዘው አንበርክከው ይቀጡኝ ነበረ። ዛሬ ላይ ያ መምህር እንደዛ መቅጣት አይችልም። ጆሮን ያዝ የተባለው ተማሪ ለወላጁ ሄዶ ይነግርና ያንን መምህር ጆሮውን ይዞ ከትምህርት ቤት ያስወጣዋል። ስለዚህ መኖር ግድ ስላለባቸው መምህራኖች ልጆቻችንን በአግባቡ ሊከታተሉልን አልቻሉም፣ ሊቆጣጠሩ አልቻሉም። ልጆች የሚፈልጉትን እንጂ መማር ያለባቸውን መምህራኖቻችን እንዲሰጡ አላደረግንም። ይሄንን ትምህርት ቤት እንመልሰው። የመንግስትና የግል ብለን ትምህርት ቤቱን ለይተን የመንግስት የድሆች ነው ተቆጣጣሪ የሌለው፣ የመንግስት የግሎች ደግሞ የሀብት ነው ተናጋሪ የሌለው ተብሎ ተለይቶ እንደዛ አይደለም። መምህራንን በኩል እንለይና ልጆቻችንን ባህሪያቸውን የሚያውቁ ስለሆነ ያን የፈረሰውን ሁለተኛውን ትምህርት ቤት እንመልስ። ሶስተኛው ጎረቤት ናቸው። ትላንትና ላይ የኔ እናት እኔን ስትልከኝ ጎረቤት ጨምሮ ይልከኝ ነበረ። ለእናቴ ከማምጣቴ በፊት ለጎረቤት ነበረ የምታዘዘው። እኔ ባልባሌ ቦታ ላይ ብገኝ ቤተሰቤ እቤት ነው፣ ጎረቤቴ ስለሚያየኝ የእከሌ ልጅ ብሎ ቀጥቶ ይመልሰኝ ነበረ። ዛሬ ማንም የማንን ልጅ አይቀጣም። ሲጀመር ልጆቻችንን አንልክም፣ መላክ አንችልም። እድገት መስሎን እኛ ለልጆቻችን ነው የምንላከው። ጎረቤትም የጎረቤትን ልጅ መቅጣት አይደለም አያይም። በሩ ዝግ ነው፣ አጥሩ ዝግ ነው፣ ቤት በኩል ያያል። አንተያይም። ፕራይቬሲ ተብሎ አደገኛ አጥረን ቁጭ ብለናል። አደገኛ ህይወት እየመጣብን ነው እንደዚህ። ስለዚህ ከጉርብትና ጋር ያለንን ነገርን መልሰው አራተኛውና ትልቁ ነገር ራሳችን ወላጆች ነን። ወላጆች ድሮ በእኔ ቤተሰብ ውስጥ አባት ቦታ ነበረው። አሁን በምንመራው ቤት ውስጥ አባቶች አለን። ምንድን ነው መለያው? አባት በፊዚካል ኖሮ ይቅርና በእኔ ቤተሰብ ውስጥ በምንበላበት ገበታ ላይ አባት በአካል ባይኖር እንኳን በመንፈስ አለ። ያ የአባባ ቦታ ነው። አይነቃም፣ አይቀመጥም፣ አንቀመጥበትም እንላለን። የአባወራ ወንበር ነው እንላለን። ሶፋውን፣ በርጩማውን፣ መደቡን ቢኖር የአባወራ ወንበር ነው ተብሎ ይከበራል።
ያ ወንበር ጌጥ አልነበረም። ያ ወንበር ሌላ ነገር አይደለም፣ ክብር ነው። አባወራ ሲመጣ የሚቀመጥበት፣ ልጆቹን የሚያይበት፣ ለገበታ የሚሰበስብበት፣ ቡራኬ የሚሰጥ፣ ሂዱ ብሎ የሚያሰማራ፣ የታላችሁ ብሎ የሚቆጣጠር ነበር። ዛሬ ዘመናዊ ሶፋዎች አሉ በቤታችን። የአባወራ መቀመጫው የትኛው ነው? የገበታ ወንበር አለን። የአባወራ መቀመጫው የቱ ጋር ነው? በትክክል እየቆረሰ ካልሆነ ተው ብሎ የሚገጽጽ ነው አባወራ በተቀመጠበት ወንበር ላይ። ዛሬ ለብቻ ነው ሳህናችን። ልጅና አባወራ ሲበላ ወይም እማወራ ስትበላ የለንም፣ አንድ ላይ የለንም፣ ህብረት የለንም። ስለዚህ በቤታችን የአባወራውን ወንበር እንመልስ፣ የማወራውን ወንበር እንመልስ። ፍቅር እንስጥ ለልጆቻችን። ልጆቻችን በማይችሉት መከራ በማይችሉት ችግር ላይ እየሄዱ ነውና እነዚህን የፈረሱ 4 ትምህርት ቤቶች ብንመልስ ጥሩ ነው ብዬ አስባለሁ። እግዚአብሔር አምላክ በቃችሁ ይበለን። ከመልእክት በኋላ ስንመለስ ወደ አንድ አስገራሚ ቪዲዮ እናመራና ሌሎቹን እንመለከታለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ አይነት ሰዎች እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን እንሆ ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ 1 መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትንም አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ሚዲያ አይነት ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናልና ቀደም ካለው ሐሳብ እንደው ዘና ወደሚያደርግ ነገር ልመልሳችሁና እንደው ወደ ቤተ እምነት ሄድ ስንል አሁን የሚያስቁ ድምጾችን እያየን ነው። የሚያስቁ ምስጋና አንለው፣ ጸሎት አንለው፣ ዝማሬ አንለው፣ ምን አንለው ጆሮአችን ላይ የሚለማመዱ ደፋር ሰዎችን እያየን ነውና ከነዚህም መካከል ቆሞስ ናቸው ወይ ካህን ናቸው ወይ ደብተራ ናቸው ምኑንም ያለዩልኝ በከተማ ባህታዊ ናቸው እማልን አንድ ግለሰብ አሉና የእሳቸው ድምፅ ቲክቶክ ላይ ደግሞ መጥቷል። አልበቃ ብሎ እስቲ እንስማቸውና እንምጣ። አቤት አስወጥተው ቢያንከራትቱን በግብፅ በረሃ ቢያንከራትቱን መተማ በረሃ ቢያንከራትቱን ሰሜን አርማጭሆን ቢያንከራትቱን ክርስቲያን ስለሆን በጣም
አይክፋን በጣም አይክፋን ሐሳቡን ወድጄዋለሁ ጥሩ ነው ግን በዚህ ላይ እንደው ሐሳብ ከምሰጥ መጋቤ ሐዲስ ምን ይሉን ይሆን እስቲ እንስማቸው መጋቤ አንዳንድ ሰው ድምጽን ባይኖር ለፈጣሪ ዘምራሉ ሊል ይችላል ጥሩ ነው እቤቱ መዘመር ጫካ መዘመር ይችላል በእኛ ፊት ግን መዘመር አይችልም ምክንያቱም የሱ ድምጽ የሱ ዝማሬ በእኛ ጆሮ አልፎ ነው ወደ እግዚአብሔር የሚሄደው ስለዚህ ወደቡን ያለ ምክንያት አናከራየን የኛ ጆሮ ወደብ ነው በወደቡ በኩል አልፎ ነው ወደ እግዚአብሔር የሚሄደው በቀጥታ እሱና እግዚአብሔር እንዲገናኝ ጫካ መግባት አለበት እኔ አሁን እዘምራለሁ ለምሳሌ እናንተ ፊት ግን አልዘምርም አላበርኩም ምክንያቱም እኔና እግዚአብሔር ብቻ በቀጥታ እንድንገናኝ እንጂ በእናንተ ጆሮ በኩል አልፎ እግዚአብሔር ዘንድ እንዲደርስ ለእናንተ ጆሮ ግብር መክፈል አለብን ያ ግብር ደግሞ ድምጽ ይባላል ውበት የድምጽ ውበት ይባላል ሰጥቶ የሚሰጥ ነው ድምጽ የሚነጠቅ የሚቀማ አይደለም ሁላችንም በየአቅጣጫው ተፈጥረናል በነገራችን ላይ ምእመናን እኔ እግዚአብሔር ከሚደነቅባቸው ስፍር ቁጥር ከሌላቸው ስጦታዎቹ መካከል ሁላችንንም ባዷችን አልተወንም ሁላችንም አይን ማየት ጆሮ መስማት እጅ መጨበቅ እግር መራመድ ነው ድርሻቸው የነዚህ ሁሉ ህዋሳት እንቅስቃሴ ግን ሰው የሚባለው እጅግ የረቀቀ የተቀነባበረ ድርጅት አክሲዮን በሰላም እንዲኖር ማለት ቃልዎትን ያሰማልን በቲክቶክ ስለመጡ ነው አባታችን የመጣ ነው በአውደ ምሕረት ላይ ለመጡት እንደምንመጣ ምክንያት እንዲሆን ብለን ስላሰብን ነውና አሁን አውደ ምሕረቱ በጣም በሚያሳዝንና በሚያስገርም መልኩ ሆኗል እንደው ሁሉን አናወራው ብለን ነው እንጂ አንዳንዱ ደብሮች ያው በብሔር የተሰባሰቡባቸው ቦታዎች አሉ የፉክክር የሆነባቸው የዝማሬ ጸጋ የሌለባቸው ሰዎች በዝማሬ እንዲያገለግሉ እንደው ሁሉን እኮ መናገር ከበደኝ እኔ እንደው ከበደን ግድ የለም ከበደን ግን ወደ አውደ ምሕረትም እንዲህ በድፍረት ከመጣችሁ እንመጣባችኋለን ለማለት ነው በጣም ከባድ ነውና ወደ ሌላኛው ጉዳይ ከሰሞኑ አንድ ፓስተር የሀገሪቱ ባለሀብት በሙሉ ጅብ ጋልቦ ወይም ደግሞ ልሳን ተናግሮ ነው እንጂ ለፍቶ ጥሮ ግሮ ያፈራ ሀብት የለም የሚል ድፍረት ንግግር ተናግሮ ነበር ሰሞኑን ሶሻል ሚዲያውን ስለያዘ እሱ ላይ መምጣት አልፈልግም ግን ከዚህ በፊት ምን አለ የሚለውን ነገር እስቲ ላሰማችሁና ወደ ዋናው ነገር ልምጣ ይሄው ፓስተር ይሄንን ብሎ ነበር ስሙልኝ ሌባ የሚበዛበት የት ነው ደሃ ሰፈር ስርቆት የሚበዛው የት ነው ደሃ ሰፈር በሽታ የሚበዛው የት ነው ደሃ ሰፈር እንደ ድህነት ሰላም የሚነሳ ነገር የለም ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል ሀብት ከሌለ ምን ትጠብቃለህ ምንም የምትጠብቀው ነገር የለም ምንም በር የሚያዘጋ ጉዳይ የለም ኤይ ለኩራት አይደለም የምነግራችሁ የመጀመሪያውን ቤት ስገዛ ያየሁትን መከራኔ ነኝ የማውቀው 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይሄን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩት ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት ቤቶች in the mighty name of Jesus hallelujah አሁን እኔ የምናገረው አንተ ነገ የምትናገረው ነው አሁን ዛሬ የማወራው አንተ ነገ የምታወራው ነው ቤት ገዝተሃል ወይ አይ in the mighty name of Jesus መጪው ዓመት ዛሬ ባለበት አትኖርም ዛሬ ባለበት አልጋ አትኖርም ዛሬ ያስከውን ስልክ አትይዝም ዛሬ የሰራውን ስራ አትሰራም ዛሬ ያገኘውን ገቢ አትጋገኝም የምድሪቱ ቀንበር ተሰብሯል in the mighty name of Jesus ክቡራን ተመልካቾቻችን በጣም የሚያስከፋና የሚያስነውር ነገር ነው ሌባ ያለው የት ነው ድሃ ነው በሽታ ያለውም ድሃ ነው እንደ ድሃ የሚያስጠላ ነገር የለም እንደ ድሃ የሚያስጠላ ነገር የለም ሰው ብዙ ሀብት ሲኖረው ጤናውን ይጠብቃል የሚል ነው ሐሳባቸውና በፕሮቴስታንት አዳራሽ ውስጥ ነው የሚነግሩን እነዚህ የፕሮቴስታንት አዳራሽ ውስጥ ያሉት ድሃን የጠሉ ሰዎች ድህነትን የጠሉ ሰዎች እንዴት አድርገው ነው ሀብታም የሚሆኑት የሚለውን እንጠይቅ አንደኛው ነግሮናል ጅብ ጋልበው ነው ሁለተኛ ልሳን ተናግረው ነው ሶስተኛ ነገር ደግሞ አለ በራሳቸው አንደበት የነገሩን በስልክ ልውውጥ ሰሞኑን እየሰማን ያለነው የፕሮቴስታንት መሪዎችን ጉድ የሰማንበት ሁኔታ አለ እንዲህ ሆኖ ነው እኛን የሚሰድቡን እንዲህ ተሿሹመው እግዚኦ በሉ ይሄንን ሙሉን ስሙት ፓስተር እግዚአብሔር አሁን ደውሎልኝ ነበር ፓስተር እንትና አፖስት ማን ነው ፕሮፌት
ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር? ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተወሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለህ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን በል ተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋሄድ ማለት አሁን ከኔ ከመሄድ እነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለህ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል በለው። አዎ ትክክል። ደውሎ እንዲነግር ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ በለው እና በለው። አሁን እነሱ ሲመጣ ነው ጥሩ። በጣም ጥሩ። ከዛ ሲቆይ እኔ ደግሞ ተበካክሬ እነግራቸዋለሁ ነው ብዬ ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ስጡላለሁ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለው? በቃ አሁን ከጠየቀኝ ያደርጋል እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ ዝም ብዬ ማታ ሰምቻለሁ ጭምጭምታ። ስለዚህ ኃላፊነቱን እሱ ይወስዳል እንዴ? በቃ ዲቴል እኮ ጸሐፊው አሁን ኦኬ እሱ ነው ጸሐፊው ዋናው። ማተም ራሱ እሱ ጋር ያለው ኦኬ። ግን አሁን እንደነገርኩ ያው እንግዲህ 1 3 4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ አይ ለዛ መሰለኝ አሁን በአካል እንገናኛለን እና አውራው ዝም ብለህ ሌሎችም ያግዙሃ እንደዛ ነገር እንዳታደርግ። ለዛቹን እንትኗ ላይ ሊያወሩ ነው የሆነች ነገር ላይ ዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው አየህ ነገ መልሶ በሆነ በኩል እንደሚያገኘው ያውቃል፣ ይታወቃል። አዎ ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። ሌሎቹ እንደዛ ወስነው በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። ደውሏል ባለፈው። በቃ ስለዚህ አሁን የሆነ ሰው ለኔ ደውሎልኛል መጀመሪያ ከእሱ ጋር ላውራው ብሎት መሰለኝ። ስለዚህ አንተ አሁን ዝም ብለህ ስማውና ሚራክል በቃ እንግዲህ የምትችለውን ነው የምታደርገው። ደግሞ ከምትችለው በላይ አትሞት መሸስ እንደዛ ነገር ያው ይሄም ያው የወር ደመወዝ ነው የምታውቃለህ ሁሉንም ነገር። ይሄንንም ፖዚሽኑ መሰለህ እግዚአብሔር ይሄን ቦታ ተሰጣለሁ። በኢየሱስ ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል፣ እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ በቃ በጣም ብዙ ስራ የምትሰራበት ነው። ማአት ስራ የምትሰራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ነው። ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። በቃ ወጣ። እንደውም አንተ የምታረገው ታቃለን ምንም እንደመከር ልንገርህ። ምንም አይጠቅምም የቸርች ፕላንት ማለት ነው። እሺ አንተ ቀጥታ እዚህ ካልክ በኋላ ወደ አንድ ነባር ቸርች ላይ አባል ነግባ። አንድ ነባር ቸርች ላይ ከፈለክ ዝም ብለህ አባል ነው ትገባለህ። አሁን ለጊዜው እንደዚህ የነ እስራኤል የነ ህብረቱ አንድ ስር እንሰድ አድርገህ አንድ ሰው ታስቀምጥላቸውና አንተ ወደ አንዱ ቸርች መግባት ነው። ትክክል ነው። ጊዜም የለህም የግል ቸርች ለመምራት በነገራችን ላይ ለመምራት። ካልሆነ ደግሞ የራስን አንድ ቸርች ይዘህ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ሁለት አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን የእስራኤል ዳንሳ ምናምን የሚለውን ነገር አቁሜያለሁ። በቃ እኮ ባለፈው ከነሐሴ 50 ማነው ከ30 በኋላ አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ
እስራኤል ጃንሳ ጋር ነኝ ምናምን የሚለውም አይጠቅምም። አዎ በቃ ይሁን። ለጊዜው እንዳልከኝ ለጊዜው 100 አዘጋጅቻለሁ። ቀጣይ ደግሞ እንደ አስፈላጊነቱ ከዛም ብዬ ደግሞ ጨማምራለሁ። አናግረው በቃ ዝም ብለህ። አዎ ችግር የለም። በቃ እሺ ፓስተር አመሰግናለሁ። እንግዲህ እንደሰማችሁት ነው ክቡራን ተመልካቾቻችን፣ በጣም በሚያስነውር በሚያስገርም መልኩ በሃይማኖት ስም ተሸፍነው ቤተ እምነቱን እንመራለን፣ የሃይማኖት መቻቻል ወይም ደግሞ ምንድነው እሱ ይሄ የሃይማኖቶች ጉባኤ አላር እንዲህ የተመረጡት እንግዲህ መጥተው የሃይማኖት ጉባኤ ላይ ይመጣሉ፣ ሌላውንም አቢዩዝ ያደርጋሉ። እንደዚህ ሆነው መጥተው ነው እንግዲህ እኔ እናንተን የሚሰድቡን። ፍርዱን ለእናንተ ለመድኃኒዓለም ይሁን። ብዙ ነገር ማውራት ስላልፈለግኩ ነው ወዳጄ። ከእንዲህ አይነት ሀብት ክርስቶስን እየወደድን ክርስቶስን እየፈለግን ክርስቶስን እየናፈቅን በምድር ድሃ ሆነን በሰማይ ሀብታም መሆን ይሻለናል እና የምትሰድቡን እግዚአብሔር ይቅር ይበላችሁ። በዛ ቤት ሆናችሁ ድሆችን የጠላችሁ የድሃ አምላክ ይፋረዳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለ ልቃችሁ ሚዲያ እዚህ አይነት ሰዎች ገጻችሁ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለ ልቃችሁ ሚዲያ እዚህ አይነት ሰዎች ገጻችሁ